ዛላው ዘለግ ያለ የባህር ማሽላ ልቤን እንክታርጎ በፍቅር የበላ እሱንም ስወዳው ልቡን በቀምሰው ነው በክፉም ያነሳው እንዴት ያለ ሰው ነው ያኔ 500,000 ይበላው 50 እንዴ በጣም ከባድ እኮ ፍቅር እንግዳ ነው ጊዜው አለ አመሉ አለ በላ ጠይቀኝ አሳዩኝ ምሩኝ መንገዱን በማይሆን ድምጽ ብሎ ሰውየው በዚህ ነው መንገዱ ጣሉት ገና ነበረ ማለቴ ቁጭ ከወንበሩ አይኔ ለልብ ያሳበቀ አለኝ ማማሩ ድንግት ያደረገኝ ውበት አየው ከፊቴ ሰውየው ሰይጣን ላይ ሰፍሮበት አሉ ልቀቅ አለቅም መጨረሻ ላይ ሲከተከት ብለቅም በራሴ ትም ነው የሚሸልም መስሎ ዘርዶ ከዛ ልጅ ቤት በማይክ በቃ ቂውን ያረኩት አለች የንም ትጅ ስራ ነው የት ነው መስሪው ሲለኝ ስሙን ነገርኩት እንደቀልድ ቤቱ እና ሄድኩኝ በቃ እኔ በፍጹም ይመጣል ብዬ አልጠበቅኩም ብዙ ጊዜ ጫማችን የኛ ሹል አይደል ስቴጅ ውስጥ ገባሁ እንዲህ ተቀረቀረ ጫሜ እንዳለ ሲስቁ ገና እንዲዞር ስል እየሳቁ እንደሆነ ሳይ ማይክ ላይ ስጨነቅ ስተበብ ባንኝ ነግቼ ከእንቅልፌ ነግቼ ያስጨነቀኝ ሁሉ እንዳልሆነ አይቼ ሸገር መዝናኛ የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ሸገር መዝናኛ ፕሮግራማችን ነው በዛሬው ዝግጅታችን ላይ ሚስጥረ ዮናስ እንግዳችን ናት ድምጻዊት ሚስጥረ ዮናስ ምንድነው ግን ሚስጥረ በሚስጥር ነገር ነው የተወለድሽ ለምን ሚስጥር አሉሽ ማለት አይ ነው ግን አልናገር አራ ሚስጥር ነው ሚስጥር መናገር ራሱ ሚስጥር ነው ኦፍ ኮርስ ሚስጥር ነው በቃ ሚስጥር ነው ስለሆነ በቃ ሚስጥር በሚስጥር ያው የሆነ ሚስጥር ግን አለ የሆነ ሚስጥር ማይኖር አለ ያዙትና ሚስጥር ስለዚህ ያ ሚስጥር አይነገርም ስለዚህ ያው ግን በሚስጥር አይደለም የምናወራው ይሄ መዝናኛ ፕሮግራም ነው ተወልደሽ አደግሽው ሴምሲ አካባቢ የት ነው ሴምሲ የተወለድኩት ሴምሲ ሚካኤል ጋር ነው የተወለድኩት ሴምሲ ሚካኤል ጋር ራሱ ሚካኤል እዛው አጠገቡ እዛ ተወልደሽ አደግሽ ወደ ሙዚቃ ህይወት የመጣሽው እዛ ሰፈር ትንሽ ከፍ እስክል ትንሽ ከፍ አልኩና ከዛ ወደ ኮታቤ ገባን ኮታቤ ነው ያደግኩት ለልጅ ኮታቤ ነው ያደግኩት ካወኩ ሰዓት እዛ ነው ማስታውሰው ወደ ሙዚቃ ህይወት አመጣጥሽ እንዴ ከልጅነትሽ አንዳንዶች አሁን በቤተክርስቲያን በዝማሬ በመናምን የሚመጡ አሉ አንዳንዶች ደግሞ በትምህርት ቤት ይመጣሉ አንዳንዶች ደግሞ ሌሎች ውቅ ድምጻውያንን አይተው ይመጣሉ ያንቺ መንገድ እንዴት ነበር ከመቼ ሲጀምሮ ነው ወደዚህ ህይወት የመጣሽው እውነቱን ለመናገር ምን አይተሽ መጣሽ ካልከኝ ከልጅነታችን እናታችን በጣም ሙዚቃ ትወዳለችና የጥላውን ገሰሰ አድናቂ ነች እና ቤታችን ውስጥ በቃ ሙዚቃ በደንብ ይከፈታል እና ከዛ ከፍ ስል ደግሞ ከወንድሜ ኦሬዲ በቃ ወደ ስራው ገባ እሱ ከ9ኛ ክፍል ምናምን ህይወት በጣም ትንሽ ነበር 9ኛ ክፍል ሆኖ ራሱ ከዛን ጊዜ ጀምሮ ገባ እሱ ቦሌ ሃይ ስኩል ነበር የሚማረው እዛ ሙዚቃ ነበር ምናምን በቃ ከዛ በኋላ እኔም እሱን እያየሁ እሱ ድምጻዊ ነበር ድምጻዊ ነው አሁንም ድምጻዊ ነው ማን ነው እሱ ዘላለም ይባላል ዘላለም ዮናስ ያ አዎ እናትሽ ሙዚቃ ህይወት ውስጥ ነበር ወይስ ጥላሁንን እንዲሁ መውደድ ነው እናቴ ያው ስትነግረኝ በልጅነታቸው ይሞክሩ ነበር ፍላጎት ነበራቸው እንደዚህ አይነት ነገር ግን ያው በዛን ዘመን ደግሞ ታውቃለህ አልሆነም ሞክረዋል ቲያትር ቤት ምናምን እንደሞከረሽ ነግራኛለች ከዛ በቃ አንዱ መስፈን ከዛ ደግሞ ይሄ ቸርች አካባቢ ነችና ይሆናል ዜማ አለ ይሄ ቅዳሴው ጋር ምናምን ዜማ ብቻ እዚህ ጋር አለ የእናቴ ነው ጎሮሮ ከሷ ነው እሱንስ ሞክረሽዋል አሁን የቴድሮስ ልምልም አለ በኋላ ለአድማጮች ለተመልካቾች ምን ጋብዛለንና ከጥላሁን የሞከርሽዋል አይ በራሴ አልሞከርኩትም ያው ክለብ ላይ እንጫወታለን ያው ክለብ ምናምን ክለብ ከባንዶች ጋር ስትሰራ ያው ዘፈን እንደተመቸን የወንዶቹንም ተጫውታላችሁ እንደዚህ የወንዶቹም እንጫወታለን የጥላሁንን ተጫውተሻል ክለብ ላይ ሞክሬያለሁ እንሞክረው እስቲ ልሞክረው አይዞሽ እስቻለሁ ግን ልሞክረው ግጥሙን እንሞላዋለን እኛች እኔ በበኩሌ እወድህ ነበረ አደራ ያልኩህ ቃል ምነው ተሰበረ እከከከከ ያሎንኩት የለኝም እኔ ላንተ ስል
የተሰማኸኝ እንመካከር ካንተ ተለይቼ መኖር ስለማልወድ ጥፋትክን በሙሉ እክሳለሁ በግድ ቃልህ አይለወጥ እባክህን ፍቅሬ ለኔ ብለህ አደራህን። አሪፍ ነው በጣም እንግዲህ ከሙዚቃው ባለፈ በአይቲም ኤዲቲንግ ካሜራ አክቲንግ ጋዜጠኝነት ብዙ ነገር ልብስ ዲዛይን ያለ ግር ብለሽ ነው የመጣሽብኝ ያልሆንሽው ነገር የለምና እስቲ ከአይቲው ጀምሮ ንገሪን እስቲ። ያው ትምህርት ወዳለሁ እና በትምህርት በጣም ነው የምወደው ያው በመደበኛ ትምህርት አይቲ ነው የጨረስኩት። የት ነበር የጨረስሽው? የግል የጨረስኩት የኔ ታሪክ በመሃል አቋርጬ ትምህርቴን ሁሉ አልማርም ብዬ በዚህ ስራ ምክንያት ዱባይ ሁሉ ሄጄ እንደገና ተመልሼ ነው ትምህርት የጨረስኩት። ከዱባይ ተመልሼ ነው ትምህርቴን የጨረስኩት እና እንዳልኩ ሰርከስ ኢትዮጵያ ስለሆነ ያደግኩት ተጽዕኖ አድሮብኛል። እኛ ደግሞ የሆነ እኔ ተማሪ ሆኜ ምናምን ወንድሜ አሪፍ ቦታ ላይ ደርሶ በጣም ዱባይ ይመላለሳል ምናምን ያቺ ነገር ታጓጓኝ ነበርና አንድ ሄጄ እስከማያት በቃ ቸኩዬ ነበርና ገና በቃ በ19 ዓመቴ ምናምን ነው ዱባይ ሄድኩት። አይሆንም እንደውም ያው ዲቴል አልነግርም እንጂ ሳይሆን በቃ ሊባል ይችላል። ሄድኩኝ ገና 10ኛ ክፍል እንደጨረስኩ ማለት ነው እና እዛ ሄጄ ሳየው ምናምን ሰራው ይሄቼ ጓጓውላትን ነገር አየዋትና ሳየው ደግሞ ናኩታል አይደል? ለዚህ ነው ዱባይ ናቅሻት። አይ አክቹአሊ ሀገሩን አይደለም የናኩት ያለውን የስራው ሲስተም አልወደድኩትም። ላይክ ታዘክተክ ነው አንድ ቦታ ላይ እንዴት ነው አኮሞዴሽን ላይ ሴቶች እንደ እስር ቤት በለው በቃ የቁም እስር ነው ፕሪዝን ነገር ነውና አትወጣም። ጧትም ስትነሳ ከሆኑ ግሩፖች ጋር እዛ በቃ ተፋጠጣለህ እና የተዘጋ ቤት ውስጥ ነው በቃ የሆነ ሾፒንግ ምናምን ስትፈልግ በሆነ ጊዜ ምናምን ነው እሱ የሚፈቅድ እና አልወደድኩትም ላይፍ። ሙዚቃ መስራቱ አሪፍ ነው ምናምን እሱ አሪፍ ሆኖ ሳለ ላይፉ ይሄ አንድ ቦታ ተዘግቶ መቀመጡ የሆነ ማይንድክ የሆነ የመዛግ አይነት አለ አይደል? እኔ ደግሞ እንደዚህ አይነት ላይፍ አልወድም ማለት ነው። መንቀሳቀስ እንደውፍ መብራር ነው የምትፈልጊው። የማይሰራበት ቦታ ላይ መገኘት አልፈልግም። የሆነ አዳፕት አድርጌው በአዳፕቴሽን እንዲ የሆነ ሳይሆን የሆነ ደግሞ ጭንቅላት የሚሰራባቸው ነገሮች ያስፈልጋሉ። ስነሳ እዛው ነኝ፣ ሲመሽ እዛው ነኝ፣ ስነጋ እዛው ነኝ። በቃ ሰለቸኝ። it was boring። የኩሬ ውሃ ነገር ነው የሚያደርግሽ አንድ ቦታ ላይ ከልሎ እና በቃ ሰለቸኝ። ሰለቸሽ? እኔ ትንሽ ጊዜ አይቻት ግን በጣም በቃ የብርጭቆ ከተማ ብዬ ጽፌያታለሁ። አገሩን ወደዋለሁ ቱ ቢሆንስ በጣም አሁን ከዱባይ ምን ይናፍቅሻል ካልከኝ ሾፒንግ። አዎ በጣም ደስ ይላል። ሾፒንጉ ደስ ይላል። አገሩ በጣም ምርጥ ነው። ግን የህንድ ደላሎች አየሽ? በምን እንደ መርካቶ ባለ ገበያ ውስጥ እኮ ህንዶች ናቸው። ትገናኛለህ። በእኛ ስራ እኮ እንደዚህ አትወጣም እና ትወጣለህ። የሆነ ሾፒንግ ነው ከሴኩሪቲ ጋር ነው የምትሄደው ምናምን ትገዛለህ ምናምን ትመጣለህ በቃ እና ያው ላይፉ ላይክ እስር ቤት በለው ምንም ደግነቱ ያው ሙዚቃ ስለምንሰራ የምንወደውን ስራ ነው እንጂ እኔው በቃ የመጀመሪያ ጊዜ 6 ወር ሰራው። ቀጣይ ሲሄድ 6 ወር ሰራው። በቃ ቃል አሪድም ብዬ ተመልሼ ትምህርቴን ጨላሹ ማለት ነው። ትኖቹ ጋር ሄደሻል እንዴ? ደሞ ለዚህ ነው እንዴ እኔ ጓጓሁት። ኩል የሚቀቡት ቻይናዎች ምን ያደርጋሉ? ዝም ብለው ነው የሚቀቡሽ ሊፕስቲክ ኩል ምናምን ነገር ከፍያ የለም። በደንብ መጀመሪያ ይኩሉሻል። ከዛ በኋላ ከተመቸሽ መስታወት አይተሽ ትገዣለሽ። አለበለዚያ ግን በነፃ ተቀባብተሽ። ዱባይ ምን የሌለ ነገር አለ? እሱ ማለት ዓለም ላይ ያለ ነገር ሁሉ ዱባይ ውስጥ እንዳለ አውቃለሁ። በጣም ደስ የሚል ያደጋገር ነው። በጣም ያደጋገር ነው። ኦሪጂናልም አለ ፌክም አለ፣ ሁሉም ነገር አለ። እኔ ባረፍኩበት ሆቴል ውስጥ ምን ሆነ መሰለሽ? ሪሞት አለ፣ ቴሌቪዥን የለም። ምን ጉር ነው በቃ የሚገርም ነው። ከዛ በኋላ ይሄ ሰለጠነ ሀገር አይደል እንዴ? እንዴት ሪሞቱ ኖሮ በጣም ዘመናዊ የተባለው በቃ ትልቁ የተባለው ሆቴል እኮ ነው። ከዛ በኋላ ምን አይነት ጉዶች ናቸው ብዬልሽ ሚስትሪ ሪሞቱን አንስቼ ዝም ብዬ ስነካካ የቁም መስታወቱ ብርግዳ አይደል? ለካ መስታወቱ ቴሌቪዥንም ነው። መሀል ላይ በኋላ ሳይው ቀይ ነገር አለች፣ የቁም መስታወት ነው። እንደገና ስክሪኑ ይቀየራል ወደ እንትን። እንዴት መሰለሽ እንደ መብረቅ ነው እንትን ያለብኝ፣ አስደነገጠኝና ብዙ ነገር አላት። የብርጭቆ ከተማ ነው ያልኳት እኔ ዱባይን። ከዛስ ወደዚህ ተመለሽ? በቃ ትምህርቴን ቀጠልኩ። እዚህ ትምህርቴን እየተማርኩኝ ሱፐርስታር አይደል ላይ ውድድር ጀመርኩ። ኤዲቲንግ፣ ካሜራ፣ እነዚህ ስራዎች ካሜራ ምናምን አሁን ከመቼ ወዲህ የመጣ ነው። ከአሁን በቅርብ ጊዜ ነው እነሱ ምንድነው ዩቲዩብ እሸቱ ጋም ተመረያለሁ። እሸቱ እንትን ያለው የመጀመሪያ ባች ሁለተኛ ባች ጋር ተመረያለውና እሱ ጋር ተመረያለሁ። ከዛ በኋላ
ስለ እሱ ጋር ስማር ምናምን የሆነ ነገር እንትን ስል በቃ ለምን ካሜራ የተማርኩት በፊት ነው ካሜራና አክቲንግ ድሮ ተምሬያለሁ ፊልምም ሰርቻለሁ አንድ ፊልም አለ ምንድነው የዳንኤል ወርቁ ፊልም አሁን የተለቀቀ ፊልም አለ አይ ድሮ ነው የራስ ምስል የሚል ፊልም ምናምን የተማሪዎች ምናምን ነውና በእውነተኛ ታሪክ ላይ የተሰራ ፊልም ነው አይ ዶንት ኖ on YouTube ላይ ይኖራል አላውቅም ተፈልጓለሁ እስቲ እኔ ራሴ አይቼው አላውቅም ግን አለ እዛ ላይ ተሳትፌያለሁ ከዛ ሰራው ማን ነበርሽ እዛ ላይ ታስታውሻታለሽ ከጸባረ ምንም ተዘተለኝም ተማሪ ናት በጣም ልጅ ነበርኩ ግን ትታያለች በደንብ ትታያለች እንትን ናት ብዙ ነንና እንደ አንድ ሰው በቃ እዛ ጋር አለው ግን ኮረስ የሚባል ነገር አለ ኮረስ ነው ማለት ኮረስ ነኝ ሆኖ ኮረስ ነው ዋናው ሲን ሌላ ነች አንድ ልጅ አለች ዋናው ሲን እኛ አጃቢዎች ነን በብዛት ለምን መሰለሽኝ አጥብቄ የጠየኩሽ አንዲት ልጅ ይልኝ ብላ የሆነ ፊልም በቃ ካላየው እዛ ላይ ያለው በፈልጋት ከዛ ደወልኩና እንዲ ያልሽኝን እኮ ፊልም አየሁት ግን የለሽም አንቺ ምን ጋር ነሽ እላታለሁ ባቡጀዴ የተጠቀለለው አስክሬን እኮ ነኝ አለች አስክሬኑ ተነስቶ ለካዛ ውስጥ ያለችው እሷ ናት በምን እንወቀኝ ለዚህ ነው ማሳደድሽ ነው ጋርሽ ክሬት አርጋ አትሮች የምሬን ነው ምልሽ አለች አሁን እኮ ታይናለች ትሰማለች ሬሷ ነኝ አለች ባቡጀዴ አሁን ትሰማናለች እኮ ነው ነበር ዋራሳ አስክሬን ነገር ተነስቷል ፖሊሶቹ በቃ አስክሬን አንስተው የሆነ ጫካ ውስጥ ለካሱ አይ እንደዛ አይደለም እኔ ኢቭን ፖስተር ላይ ነበርኩኝ እኔ በአጋጣሚ የራስ ምስል የሚለው እንትን መስቶቲጂ እንዲ ምናምን ስል አየኝና ዳይሬክተሩ ይሄንን ፓርቱ ብሎ ፖስተር ያደረገኝ እኔ ነኝ አለውኝ ላይክ ኮረስ ነኝ ዋና ሲን አይደለም የመጀመሪያ ፊልም ነው እኛ ከዛ ግን ልቀጥልበት ፈልጌ ነበር ትንሽ የሚከብድ ኢንዱስትሪ ነው መሰለኝ ወጣውበት ከበደሽ አንቺ ለራስሽ ወይስ አይ ትንሽ አካሄዶቹ ይከብዳሉ ሄድኩኝ አንዳንድ ይሄ ምንድነው ኦዲሽን የሚባለው ለተፈተነ ለማለት ኦዲሽን ምናምን ሄድኩኝ የተወሰነ አንድ ሁለት ሶስት ሄድኩኝ አንዳንድ አካሄዳቸው ትንሽ ለኔ ከበደኝና በሰዓቱ ከእድሜም አንፃር ፌር ያልሆነ ነገር ታያለክ የሚሰጥክ ነገር ምናምን አንዳንድ ደግሞ ይሁንም ደስ ወጣም የሚሉ ነገሮች ስላየው በሰዓቱ ከኔ ፐርሰናሊቲ ጋር ሄድን በቃ ይሄ ስራ ብዬ ወጣውበት ወጣሽበት እና እንትኑ ግን ሰርተሽበታል ኤዲቲንግ እና ካሜራ ምናምን ኤዲቲንግ ያው ለራሴ ነው እንጂ እኔ የራሴ ነገር ላይ ወደፊት ሰራበታለሁ አሁን ነው በቅርብ አይደል ዩቲዩብ የጀመርኩት እነሱ ላይ እንግዲህ ወደፊት ሰራበታለሁ ጥሩ ነው እሱንም ታስተዋውቂናለሽ ወደኛም ሙያ መተሻል ጋዜጠኝነት ውስጥ ደግሞ የት ነው የተማርሽው እሱን ጋዜጠኝነት ዩኒቲን የተማርኩት አንድ አመት ተምሬ አቋረጥኩኝ በጣም ከባድ ሙያ ነው ጋዜጠኝነት ሚስትሪ ያለቀ ነገርሽ ምንድነው ፊልሙን ተውሹ ለዛት ሰው እኮ የበዛብክ ሙያ የበዛብክ ለዛ ነው እኔ ያለቀ ያው ዘፈን ነው እኔ ቋሚ ስራዬ ዘፈን ዋናው ብዙ የሆነብኝ ያኛውን ያቋረጥኩት ከኔ እንዳልኩ ከኔ ጋር ማሄድ ነገር ከሆነ አቆማለሁ ካልተመቸሽ ወደዋለሁ ግን ግድ የለም ጋዜጠኝነትም ታቋልክ አይደል እውነት ነው ቀጥተኝነት ነው ከውትድርና ማይተናነስ ስራ ለኔ እንደዛ ነው የተረዳሁት በሰዓቱ ስማር እንደዚህ አይነት ሲሪየስ የሆነ ላይፍ ደግሞ አልፈልግም እዚህ ትግል ውስጥ አልገባም ማለት ውትድርና ይቅርብኝ ግዳጅ እንዳልወጣ በጣም ከባድ ግዳጅ ነው ከባድ ነውና ከኔ ጋር ሄድ ብዬ ወጣውበት ከዛ ደግሞ ልብስ ዲዛይን ውስጥ ደግሞ ሄድሽ እነዚህን ሁሉ እኮ ሳረግ ጎን ለጎን ነው ጥሩ እኮ ነው በጣም ቁጥረትሽ እኮ በጣም ደስ የሚል ነገር ነው ሞዳቸው ነገሮች ነው አሁን ልብስ አሁን ዲዛይን ነበር እኔ ሳተማርኩኝና አልሰራውበትም የኮሮና ሰዓት ሲመጣ ምን ተፈጠረ እንዴ ቤት ቁጭ ስል ማሽኔን ገዛውና መስራት ጀመርኩ ቤት ቁጭ ብዬ እየሰራው ምናምን ለራሴም ሰራለው በቃ ላሉታና ነገሮች ምናምን ሞካከርኩ ምናምን በቃ ይዛኔ በወረት ያልተተረተረ ልብስ የለም ከቤትም ስለማይወጣ በቃ ተነጻነት አገኘሽ ከዛ በቃ ያበሻ ልብሶች ምናምን ለራሴ ሰራለው እንዲ ለባል ራሴ ነበርኩ እየሰራው ምንዘፍ ነው ራስሽ ልብሶች ሰራለሽ ለራሴ ለጓደኞቼ ሁሉ ሰራ ነበር ክላስ ለጓደኞቼ ሁሉ ሰራላቸው ነበር እንደዛ ነበር ከዛ ሙሉ ልብስ በቃ ተሰራለሽ አንቺ ሰራ ነበር ጥለት ምናምን ሁሉ ነገር በቃ ሽሮ ሜዳ እጄ ጨርቆች አመጣና ምናምን በራሴ ክሬት አድርጌ ስዕል ጎበስ ነኝ ስዕል ስለምሰራ መቆራረጥ ምናምን አሪፍ ነኝ ስቲል መቆራረጥ ደስ ይለኛል አሁንም ይሄ ደግሞ ሌላው ነገርሽ ነው ምን እንደሆነ ታውቃለህ ይሄ ቁጭ ብሎ እንደዚህ መስፋቱ አለ አይደል በቃ ትግስት የለኝም አድካሚ ነገር አትወጂም አይደል ይሆነ የሚያለፋ ነገር ሳይሆን የሆነ ምን አይነት ሰው ነኝ መሰለክ ነፃነት ወዳለሁ ነፃነት የማይሰጠኝ ነገር ደስ አይለኝም በጣም ደስ ይላል ነፃነት ወደድሽ ነፃነት ማለት በስራ ነው አሁን እኮ ማሽኑ ላይ ቁጭ ብዬ ረጅም ሰዓት እንዲ ምንድነው ማስበው ጨረስኩት አይደል እዚህ ጋር በወረቀት ዲዛይኑን
ቆራረጥኩት አይደል በቃ ያቺ ፓርት በጣም ኢንጆይ ነው ማረጋት ልክ ስሰራው ቶሎ እንዲያልቅልኝ ይሆነ መጨረሻውን ነው ማየት የምፈልገውና በዛ ሰዓት ራሴ ሰስፔንስ ሆናል እና በቃ አይ በቃ ትግስት የለኝም ብዬ ታውሽሱ ግን ለራሴ ነበር የምሰራው ስቲል እስከ መጨረሻ አሁንም መስራት ይችላል ለራሴ ሳሊ መሆንሽ ደግሞ ሌላው ነገር ነው አሁን የሰማሁት ስዕልማ ያው ከልጅነቴ ዝም ብሎ ነው ተሰያለሽ አሁን አንቺ እንግዲህ በጣም ዓለም ላይ ቀላሉ ስዕል እኔ ነኝ እኔን መሳል ትችያለሽ አሁን ወረቀት ብሰጥሽ መዝናኛ ነው አንተ ቀላሉ ሞክሪኝ ታዲያ ማን ነው እንደዚህ ያለክ ምከብድ አይመስለኝም ለስዕል አሁን ቀላሉ ስዕል አንተማ እግዚአብሔር ፈጣሪ እኮ ጁን ታጥቦ ይሰራክ ትልቅ ስዕል ነው ስለዚህ በሰው እጅ አይሞከርም አይ ትሞክራለህ ግን እንደዛ ቀለል አታርገው ማለት አሁን ግን ትስኛለሽ አይ አረን ያልስልም ሞክሪኝ አይቅርብኝ ለካሜራው ይቅርብኝ አሁን በትልልቅ ሆቴሎች ውስጥ ደግሞ ምሽት ተሰራያለሽ ዌስተርን ሆቴልና ሀያት ሬጀንሲ ነው እንዴት ነው እሱ ስራስ ኖርማል ነው ለኔ ያው ካራሳ ሁለት ሆቴሎች ላይ በተለያየ ቀን በተለያየ ሰዓት ምንም ኖርማል ነው ከስንት ሰዓት ነው ዛም ሰሪው እንደው አድማጮች አሁን እዛ መጥተው ሊያዩሽ ይፈልጉ የሀያት ሬጀንሲ ቀን ነው ባይገርምክ ሰንደይ ቅዳሜ እሁድ ቀን ላይ ነው የሚሰራው አኮስቲክ ባንድ አለ ነው ከዛ እንጮታለን እዛ ያው በጣም ኢንተርናሽናል ሰዎች ናቸው በዛት የሚመጡት የውጭ ሀገር ሰዎች ምናምን ሰምታይምስ አክተሮች ምናምን ትልቅ ሆቴል ነው የሀያት ሬጀንሲ ስለዚህ ካንቺ ስራዎች ውስጥ ሚስጥረ ካቡዲ ጋር ፍቅር እንግዳ ነው ጊዜው አለ አመሉ አለ በላ ጠይቀኝ እነዚህ ዘፈኖች አሉና አንዱን እንጋብዛቸው ለአድማጮች እሺ ምርጫው አንቺ ገና ነበረ ማለቴ ቁጭ ከወንበሩ አይኔ ለልብ ያሳበቀ አለኝ ማማሩ ድንግት ያደረገኝ ውበት አየው ከፊቴ ጓደኛዬ ልጠብቃት አረፍ ከማለቴ ሰው አለ ወይ ብለህ አረ ቁጭ በላልኩህ ረጋ ባለቃልህ ውስጤ ተረታልህ ትትናና ቁም ነገር ለሰው ልጅ አለ ክብር ቆንጆ ነህ የምታምር ታሲዛለ ሰው ፍቅር እናና ቆንጂዬ ሁሉን የታደልከው ወስደሃል ልቤን በቃ ማርከኸው ፍቅርን አገኘው ካልጠበቅኩት ቦታ ቆንጆ ልጅ ሰጠኝ ቀኑ አለ ውለታ በላ አንተ ልጅ በላ አትበል ችላ ፍቅሬን በል ተቀበላ ይበል ፍቅራችን ሰላም ኮካኮላ አይደል ላይ ውድድር ላይ ነበርሽና 50,000 ብር ስትሸለሚ አየሁና 25 ሳትጂ መጣሽ የዛሬ ስንት አመት ነው ያ ውድድር ግን መቼ ነበር እንዴት ነበር ያኔ 500,000 በለው 50 እንዴ በጣም ከባድ እኮ ነው ድሮ ብሔራዊ ሎተሪ እኮ አንደኛ ዕጣ ነው 50,000 ድሮ አንቺ ሳትወለጂ በእኛ ጊዜ ማለት 50,000 ኖርማል በጣም ትንሽ በዚህ በኮካው ትንሽ ነው ግን በብሔራዊ ሎተሪ በድሮ እኮ እውነቴን ነው የምልሽ አንደኛ ዕጣ 50,000 ብር የደረሰው በቃ በፊት ብር ዋጋ ነበር አዎ በእኛ ጊዜ እንደዛ ነበረ እንዴት ወደ ውድድሩ ሄድሽ እዛስ መድረክ ላይ ብዙ ነገሮች ያጋጥማሉ እነ ሰርጸንም እዚህ ጋር ብዬ ስንጫወት አቤት እሱ መድረክ በጣም የሚያዝናኑ ብዙ ነገሮች አሉት በጣም አዎ አሳዩኝ ምሩኝ መንገዱን በማይሆን ድምጽ ብሎ ሰውየው በዚህ ነው መንገዱ ጣሉት በዚህ እንደዚህ አለ የተለያዩ እዛ ብዙ ነገር አለ እኔ ራሴ ያው ታዳሚውኝ አይ ቲንክ የሆነ ጊዜ መጀመሪያ እንዴት እንደገባው ልንገርክ ወደ ውድድሩ ከዱባይ መጣው አላልኩ ከዱባይ መጣውና በቃ ትምህርት ጀመርኩኝ ከዛ ያው ትምህርት ስላለ ማታ ምናምን መስራት አልችልም ቤትም ትንሽ ደስ አይላችሁ ምን አደረኩ ምን ላርግ ብዬ ሳስብ ውድድር እየተዋወቃየው ቲቪ ላይ ማለት ነው ለምን እና ደግሞ ምን ይላል ማስታወቂያ ላይ ኑ ግማሽ ሚሊዮን ሽልማት ምናምን ይላሉ ማለት ነው የመሰለኝ ግማሽ ሚሊዮን የሚሸልመው አንደኛ ለወጣው ነው ከዛ እንዴ እቺንማ ሄጄ ልቀበላቸው በቃ ልሰራት በቃ አልኩኝ ልሰራት በቃ እቺን 1 ሚሊዮን ግማሽ ሚሊዮን ብዬ ሄድኩኝ ተመዘገብኩኝ ኮካሌ እዚህ 7 ደረጃ ጋር ነበር ይሳቅ የሚባል ባለቤቱ አሁን አርፏል ይሳቃው እሱ እኮ ኢትዮጵያን አይደለም መጀመሪያ የጀመረው እሱ ነበር በጣም ጥሩ ሰው ነበር ነው እሱ የሚማረው ነው ይሳቃው ቆዋል ብቻ ተመዘገብኩኝ በዛ አጋጣሚ ነው እንዳልኩክ እየተማርኩኝ እስቲ ምን ልስራ ከሚደብረኝ በቃ ልወዳደር ብዬ ሄድኩኝ በቃ አሪፍ ነበር እና የሆነ ራውንድ ላይ ትዝ ይለኛል እስከ የሆነ ራውንድ ድረስ በቃ እኔ ጸጥ ብዬ ለማለፍ ነው እየሰራው የነበረው ከዛ ከሆነ በኋላ ነው ዙሩን ያከረርኩት አይ ቲንክ አራተኛ ነው ከ80 ሰው
20 ምን መረጥበት ቀን ነበረኝ እድሉ እንዲቁጭ ብሎ የማየት ማለት ነው ፍለፊት ቁጭ ብዬ በቃ ሙድ ይዛለው ሰርጻ ያየኝ እንዴ ተወዳዳሪነት ተመልካች ናት ብሎ ጋርሞታል እና እስቲ በቃ መጨረሻ ገብታ ምን ትላለች ያኔ ታራ ሲደርስ ማለት ነው ባሉ ጉብል ጉብል አረኔስ ናፍቆኛል ጉብል የሸበሉ ወጣት ጉብል አረኔስ ናፍቆኛል ጉብል ወድጄ አይደለም ያው የሚያስቅ ነገር አለ እንዳልከው አዎ በዛ ምክንያት በቃ ፋይናሊ ገባሁኝ ያው ቶፕ 10 ተመረጥን አለፍኩኝ ማለት ነው አለፍሽ ማለት ነው ሶስተኛ ነው የወጣሽው በዛው ድርጅት አዎ ፋይናል ላይ ሶስተኛ ነው የወጣሁት ሚስትር ዮናስ ሶስተኛ እና ሉል ምናምን ነበር አሁን ሉልና በድሉ ነበር ሉል ሲሳይና በድሉ በለጠ የሚባል አንደኛ ይወጣልች እንደዛ ነበር እኔ ሶስተኛ ነኝ በጣም ተጨንቀሽ ነበር ዛ ውጤት ሲነገር ውሷ ሰዓትኮ በቃ እንትን ስናይ የሚሰማን ስሜት አትሌቶቻችን ሲወዳደሩ ቀይ መጨረሻው ሰዓት አካባቢ ላይ የሚሰማን ተጨንቄ ነበር ያስ እንደዛ ነው ቪዲዮ የሚያሳየው እንደዚህ ብለሽ አዎ በርግጥ ያስጨንቃል ለመሰለክ የመጣንበት መንገድ አለና እውነቱንም እናውቃለን ውስጥ ላይ ምን ሊፈጠር ነው ምንድነው ውሳኔው እዛ ጋር ቦት የሚባል ነገር አለ የዳኞች ፖይንት አለና ምንድነው በቃ መጨረሻ ላይ ያው ተጓጓለ ጥሩ እኮ ነው በቃ ጀግና ሶስተኛ መውጣት ትልቅ ነገር ነው ቀርብ ያለው ትንሽ ወደ ታርጌቱ አካባቢ እንዴ በጣም በቃ ያው እነሱ አንድ ግማሽ ሚሊዮን አልሰጡንም እንጂ ያዘፈን ምን ነበር አሁን እንኳን አላዘፍንሽ ሚስትር የትኛው ነው ይሄ ተወዳደርሽበት ለዚህ ለው ፋይናል ሽልማት ይበቃሽበት እንትን ነው ሁለት ዘፈኖች ናቸው የተወዳደርንባቸው ፋይናል ላይ ሲደርስ አንድ በዳኞች የሚሰጥክ የነጻነት ለበልክ ምን ነው ጃል ፍስንም ዘፈኛው ለቅምሳይስ አይዘፈንም ይክለብሱ ምን ጃል የለም ክለብ ላይ ባንድ ስለሆነ ብዙ ጊዜ ይዳፈሩት ነው ታወራለህ አሉኝ ተወደድኩኝ ብለህ ታማኛለህ አሉኝ አልወዳትም ብለህ አልቀየምህም እንዳሻ ተናገር ባትታደለው ነው ሲያፈቅሩ ለማፍቀር ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል የሚያምር ነገር ነው በእውነት በጣም አሪፍ ነገር ነው ደስ ይላል ምነው ጃልን ጋብዝልሽ እንዴ ባንቺ ስም የነጽን ደስ ይለኛል በጣም ባይ ዘ ዌይ በጣም የነጻነት አድናቂ ነኝ እንዴት መነሻሽ ላይ ቅድም ያነሳነው ላይ እሷንም ያደነቅሽ ነው ያደግሽው ምንድነው አይ ዶንት ኖ ያው ስዘፈን ብዙ ጊዜ ነጻነት ዘፈን እንደሚያምርብኝ ሰዎች እንትን ስለሚሉኝ በብዛት ይሷን ዘፈኖች ይጫወታሉ አንደኛም ወዶ አስቴር ነው ወይኔ ጌታ ይቀርባልኝ ግን ምንም ችግር የለም አወዳደርኩ ምንም ችግር የለም አንደኛ አስቴር ፋን ነኝ በቃ በጣም አስቴር አበቃ በጣም በቃ ከማንንም ጋር አልቀላቀላት እሷ ግን የሚመጣ አይመስለኝም ባንቺ ድምጽ አረ አስቴር እውነትህን ነው ትጫወቻታለሽ አስቴር እምትወጁንማ በዩ እንዴ እጫወትላለሁ በእናትሽ እምትወጁንማ በዩ እሺ ለልክ አስቴር እንዴ አራን አስቴርን በጣም ነው የምወዳት እኔ በጣም ነው በቃ የጓጓውታውን አስቴር እኮ በጣም ቅላጼዋ እሺ ዛላው ዘለግ ያለ የባህር ማሽላ ልቤን እንክታርጎ በፍቅር የበላ እሱንም ስወዳው ልቡን በቀምሰው ነው በክፉም ያነሳው እንዴት ያለ ሰው ነው በክፉም ያነሳው እንዴት ያለ ሰው ነው በላዩ ደርቦ ቀጭን ኩታ ለብሶን ኦሆ ወጣ የጋለበ ጎርጉሮ ፈረሱን ያውና ከማዶ መጣ ሲንጎማለል አካል ሸሞን ማና ዘንካታው ጠንበለል አሃ ጠንበለል ሆይ ጠንበለል አሃ ጠንበለል አሃ ጠንበለል ጥርት እንደ ሰማይ ልቅም እንደ ስንዴ አጀበ ደም ግባት እንዲሆናል እንዴ አጀበ ደም ግባት እንዲሆናል እንዴ
አልሻም በራምባር ጉትቻ ቀለበት የኔ ጌጥ እሱ ነው የህይወቴ ውበት የኔ ጌጥ እሱ ነው የህይወቴ ውበት ይቅርታ አድርጊልኝ እሺ አላወኩም እንደዚህ መሆኑ እንትናችሁ ደስ ይላል አሁን ቪዲዮ ላይ ሳይው ከካሜራ ጀርባ ብለሽ የራስሽ ዩቲዩብ አለሽ እንዴት ነው ያ ህብረት ደስ ይላል ብዙ ናቸው ከጀርባ ደግሞ ማየቱም ጥሩ ነው በጣም ምንድነው ያንቺ ዩቲዩብ አሁን እዛም ላይ ይውሽ እስቲ አዲስ ዩቲዩብ ነው አሁን አዲስ ስራ አለ ይሄኛው አሁን ህልምልምን የቴዎድሮስ አዲስን ሰርተናል ገብታችሁት የኔም ዘፈኖች ባውዲዮ አሉላችሁ ያንዳንዶቹን ጭኛቸዋለሁ ከዚህ በኋላ ግን አሁን አንድ ደግሞ ሌላ ልክ አሁን ህልምልምንና አንድ ሌላ ዘፈን አለ እንደ አልበም መዳረሻ ነው ኔክስት ዊክ እንለቀዋለን ያኛው እንደ አልበም መዳረሻ ማለት አሁን በቅርቡ ኢፒ አልበም መለቃለሁ ሶ መለቀው በራሴ ዩቲዩብ ስለሆነ እንደው የኢትዮጵያ ህዝቦች አድናቂዎቼ ጓደኞቼ እንደው መታቁኝ እንደው በእናታችሁ ሰብስክራይብ አድርጉ ታያላችሁ ገብታችሁ ግን ሰብስክራይብ አያደርጉም አይ ዶንት ኖ ዋይ አንዳንድ ጊዜ ስለማንነግራቸው ነው መሰለኝ አይደል እና ሰብስክራይብ አድርጉኝ አሁን አሪፍ ስራ ይዤ እየመጣው ነው ሰፖርት አድርጉኝ አበረታቱኝ በቃ እውነቴን ነው እናበረታታለን እኛም ባልደረቦቼም አሉ እናበረታታለን አንቺ በርችልኝና በቃ በቅርቡ ይለቀቃል እሱ የሚለቀቀው በቅርቡ ኔክስት ዊክ አንድ እንደ ከቨር ሶንግ ነው እንደ አልበም መዳረሻ ናቸው ህልምልምና አሁን የሚወጣው ስራ የአልበም መዳረሻ ናቸው ዩቲዩብን ለማነቃቃት ነው ቀጣይ ለአዲስ አመት ደግሞ የአመት በዓል ዘፈን አለን በቪዲዮ እንመጣለን ቋግሜ ላይ ትወዱታላችሁ ኢፒዩም በዛው አተያይዞ ነው የሚመጣው ኢፒ አልበም አለ አሁን በቅርቡ እሱን እንጠብቃለን በዩቲዩብ ይለቃለው ስትይ አንድ ቀልድ ትዝ ብሎኝ ነው እኔ ሰውየው ሰይጣን ላይ ሰፍሮበት አሉ ልቀቅ አለቅም መጨረሻ ላይ ሲቀጠቀጥ ብለቅም በራሴ ዩቲዩብ ነው ምለቀዋል አሉ ይላል እንግዲህ ያ ህብረት ስራችሁ እንዴት ነው እሱን አሁን ዩቲዩብሽ ላይ ነው ያየው በጣም አሁን ስለሱ ህብረት እኔ በቃ ልነግር ካልችልም ማለት ሁሉም በቃ እዛ ጋር የነበሩት ሙዚቀኞቹ ካሜራማኖቹ ሁሉም ሰው እኔ ለኔ በጣም ከሚገባኝ በላይ አድርገውልኛል በጣም ማለት በቃ ኦሬዲ እንደዛ አረግ እንደምንሰራ እናቃለን ግን ካሰብኩት በላይ በጣም ሰፖርቲቭ ነበሩ በጣም ቆንጆ ነበረ ሁሉም ሰው በደስታና በጥሩ ኢነርጂ ነበር የተሰራው ስራው እና እንዳየከው ሁሉንም በቃ አዛጋ የነበሩትን ሰዎች አመስግኛ አልጠቋቸውም በእውነት ነው ማለት እና ህልምልም ደግሞ በጣም ምርጥ ስራ ነው በጣም ትልልቅ ሙዚቀኞች የተሳተፉበት ስራ ነው እየገባችሁ እዩት በጣም እውነተኔ በጣም ወድጄ የሰራው ስራ ነው እና እዩትና ፍረዱ ደግሞ ያላዩት ማለት ነው ያላያችሁት አይታችሁ ፍረዱ ብዙ ሰው አክሴፕት ያደርገው ስራ ነው በሙያተኛም ደረጃ ሙያተኞቹም ወደውት ነው የሰሩት ሁሉም በቃ በጣም ደስ ይል ነበር ህብረቱ እንዳየው ቆንጆ ነው በጣም ቆንጆ አርገሽ ነው አንቺ የምትጫወትሽው እንደ አይነት ስራዎች ግን ሲሰሩ አንዳንዴ ፍቃድ ምናምን የሚባል ነገር አለ ተነጋግራችሁ ነው አዎ በስነ ስርዓት ዛሌኮ ቢሃይንድ ዘ ሲኑ ላይ አስተዋውቂያለሁ አዎ ዶክተር አበበ መለሰን አስተዋውቀሻል በሞገስ ተካ በኩል አግኝታ ነው አውርተናል በቪዲዮ ኮልም አውርተናል ከሙጂ ጋር ባለው ነገር ጨርሶልን ሞገስ ተካ እሱም ብቻ ሳይሆን የሮሃ ባንድ ስራ ነው ነጋሽ ዳዊት ፍሩ ነው ማስፈቅደን እነሱ ፈቅደውልን ሰምተው ጥሩ ነው ብለው ነው የተለቀቀው እና አንዳንድ ሰዎች መረጃው ሳይኖራቸው ዝም ብለው ትንሽ ተንጫጭተዋል እንጫጫሉ እንደዚህ ነው እንደኖራቸው አይ ነው ረዳቻለሁ ባይዘው እኔ ሜቴዶስ ታዲስ ኃይለኛ ፋን ነኝ በጣም አድናቂው ነኝ የቴዲ እና ያው የምትወደው ሰው ሲነካባት ፈልግ እውነት ነው ስለዚህ እኔ ተረድቻቸዋለሁ ችግር የለም ግን ያው አንዳንድ ጊዜ ምንድነው አንዳንዴ ደግሞ ግዴታ እኔ አሁን ቴድሮስን አላጠፋሁትማ ቴዲ ማለት እኔም ማለት ሶ እኔ ናይተው የሚወዱት ቴዲ በቴዲ መቀጠል ይቻላል ነው ሁለቱንም ያዝ ይቻላል ነውና እኛ በመልካም መንገድ ነው የሰራ ነው ኦሬዲ አስፈቅደናል አበበ መለሰን ፈቅዷል ዳዊት ፍሩ ዶክተሮች ናቸው ባይዘው እነሱ የዶክተሬት ማድረግ ያላቸው ሰዎች ትላልቅ ሙዚቀኞች ናቸውና እነሱ ፈቅደውልን የሰራ ነው እንጂ በእንደዚህ ኖርማል እንዲ በማጭበርበር ወይ ዝም ብሎ በመውሰድ በፍጹም አይደለም እነዛ እንዳለ ያያቸው ሙዚቀኞቹ ባንዱ ላይቭ ሲጫወተው እንደዚህ አይነት ሪስክ ውስጥ አይገባም የተከበሩ ሙዚቀኞች ናቸው ሶ ትክክለኛነቱ የተረጋገጠ ነገር ላይ ነው ሊሳተፉ የሚችሉት ሚስትራ ከዘፈን ውጪ ግጥም ዜማ ራስሽ ተሰራለሽ ወይስ ቢሰሩልሽ እነማን ናቸው አዎ አይ ሰራለው ብዬ ለማውራት ይከብደኛል ሞክራለሁ እንጂ ይሰሩልኝማ አሁን በእያንዳንዱ ዘፈን የተለያየ ሰው ነው የሰራው ይጠይቀኝ አፍሪካ ሙዚቃ በጣም ቅልጥ ያለ
ቅውጥ የሚያደርግ ነገር ነው ደስ ይላል አይቼዋለሁና ስለሱ ንገረኝ እስቲ እሱንም ልጋብዝ እዚህ ጋር እሺ ጠይቀኝ ከጂኖ ነው ወካው ከታደረ ሮባ ጋር የተሰራ ጋናዊ ነው ጂኖ ከሱ ጋር ነው የሰራ ነው አሪፍ ነበር አዲስ ፍቃዱ ነው ይሰራል ያቀናበረልን ሙዚቃው አሪፍ ነበር የሙዚቃ ህይወት በጣም ብዙ አዝናኝም አስገራሚም ገጠመኞች ይመጣሉ ሙዚቃ ላይ ናይት ክለቦች የት ነበር የሰራሽው በፊት ናይት ክለብ እንደው እነዚህ አካባቢ ላይ ምን ሆነ ያውቃል አሁን እኔ ምን ያልሰራውበት የለም ብል ነው በጣም ብዙ ቦታ ኮንኮርድ ራስ ማታዝ ምናምን አይ ኮንኮርድ ምናምን እኮ እነሱ ትንሽ ወደፊት የቆዩ ናቸው ወደዚህ ያሉት ብቻ ብዙ ቦታ ሰርቻለሁ አሁን የቱን ብዬቱን ጠርቼ የቱን ተወር እንዴት ነበር ያ ህይወት ግን ያኔ ናይት ሌሊቱን ነው የሚሰራው ቀን ደግሞ መኝታ አለ ነው ራስን ለመፈለግ አዳጋች አልነበረም ምክንያቱም በብዙ ድምጽያን ውስጥ ነው የምትዋጡት ሰው ስራ እየተሰራ ስለሆነ የሚነጋው ቀን ከተኛሽ ደግሞ በቃ የናንተ ቀን የኛ ቀን ለናንተ ሌሊት ነውና ወደ ራስሽ ለመምጣት አልቸገረሽ እንዳልኩ ያው እኔ 1-3 አመት እንደዛ አይነት ነገር ውስጥ ገብቼ ነበር ሙሉ በሙሉ ጠፋው በቃ ክለብ ውስጥ ሰመጥኩኝ በቃ እና እንዳልኩ ቀን ያለሁ ማታ ነው ስራ ነው የሚሄደው ከቀን ሰዎች ጋር ተገናኝ ምናምን አልወደድኩትም ፋይናሊ እንዳልኩ ጥሩ አይደለም የራስን ስራ ሰራም ከሰዎች ጋር እንኳን ሻይ ቡና ለማለት ታይም አይኖርህም ደግሞ አዳፕት ካረኮ በቃ ትቀየራለህ አዎ ያንን ህይወት ብቻ ከለመድኩና አይ መውጣት አለብኝ ብዬ ዲሳይድ አድርጌ ወጣሁ ምን ነበር ግን የተለየው ነገር በመድረክ አንዳንዴ ካርናቂዎች የሚመጣ ነገር አለ ከሽልማት ጋርም ተያይዞ የሚመጣ ነገር አለ አንድ ጊዜ ሐመልማል ስታጫውተኝ የተሸለምኩትን ገንዘብ የሚሸልም መስሎ ዘግኖ ከዛ አለች በእንትን በማይክ በቃ ቂውን ያረኩት አለች ብዙ አይነት እንትኖች አሉ መድረክ ላይ የሚመጡ ሰዎች በጣም የተለዩ ናቸው በጣም ብዙ እንደው ምን ነው የትኛው ነገር ጉም የሚል መጣብኝ አለች ደግሞ መሰረት ጉም ሰውየው ይመጣ ጉም ይላል አለች እዚህ ማይኩ ላይ እየተጠጋ ብዙ ነገሮች አሉ ያ ሚስጥር ምን ሆኖ ያውቃል አንቺ እየሰራ አረ ብዙ ነው ምን አለ መሰለክ አንድ ጊዜ ፊላቨርድ የሚባል ቤት አለ ጣሊያኖች ቤት ነው እዛ በጊዜ እዛ ተጫውቼ ቅዳሜ ቀን ነው ከዛ ቶሎ በቃ ቸኩያለሁ ወደ ሌላ ስራ ልሄድ ነው እዛ ተጫውቼ ወደ ዛኛው ክለብ ለመሄድ እየተሯሯጥኩ ሲሄድ የሆነ ጥቁር ነው ሴኔጋላዊ ያዘኝ በረከ ሴኔጋላዊ ነው እዚኛ ምንድነው ስለው ስልክሽን ስምሽን ምናምን ሲለኝ አረ እኔ ስራ ልሄድ ነው ናቸኩ ረፍዶብኛል ምናምን ስለው የንም ትይዩ ስራ ነው የት ነው የምትሰሪው ሲለኝ ስሙን ነገርኩት እንደቀልድ ቤቱ እና ሄድኩኝ በቃ እኔ በፍጹም ይመጣል ብዬ አልጠበቅኩም አዎ ከዛ ነው በቃ ተራርጬ ስራዬ መግባት ነው ሄድኩኝ ስራዬ ጋብቼ የሆነ ሰዓት ላይ እየዘፈንኩ ዞር እላለሁ ብሎ ያየኛልና ሰውዬው ደግሞ አሊ ቢራን ነው የሚመስለው በጣም እሺ ከዛ እሱ ቆሞ እንደ ፊልም እንደ ዳን አጋጥስ ሁሉ ፈስቀስ ምን እየተካሄደ ነው ሰው ሁሉ እሱ ነው ያለና ማረገው ነገር በቃ በጣም መጥቶ እንደዚህ ብሎ ነው የሚያይ ምን እንዴ ሰውዬው ከመምጣቱ ማፍጠጡ ለካ ይፈልገኛል ነው ያላየሁትም መጥቶ ክለብ ውስጥ እየፈለገኝ ነው ሲፈልገኝ እዛ ጋር የሆኑ ጀማዎች አሉ እነሱ ልጅ ይተላመላሉ አወራለሁ ስቃለሁ ደሞ እዛ ጋር ሌሎቹን ይሄዳሉ እስቃለሁ አወራለሁ ጮታለሁ ምናምን ቁጭ በይሉኛል አንድ 5 ደቂቃ ይቀመጣሉ አንድ 5 ደቂቃ ይቀመጣሉ ምናምን እየዞርኩኝ ነው ከሰዎች ጋር ብዙ ሰው ለካ እሱ እየተከተለኝ ያየኛል ነው ያላየሁት ከዛ ገርሞታል ስለዚህ መጥቶ ቆሞ አይቶኝ ልክ ይወረድ ፈርቻለሁ ነው ይፈርቻለሁ ይወረድኩኝ why everybody like you ብሎ በጣም ጮሆ ነው ላውድሊ ነውና ጸጥ ብሏል ሙዚቃው አጋጣሚ እኔ ጋርድ ነበር ወይ ብዬ ወደሱ ሮጬ ወደ ሰው እየተደበኩ ከዛ ምንድነው ምናምን አሉና አረጋጋውሱ መጥቻለሁ አታናገረኝ ምሳም ብዬ ነው የመጣሁት ምናምን አሉ እንዴ ያላየሁትም አንደኛ ሁለተኛ ግዴታ የለብኝም ማለት ነው ከዛ አላየሁትም ከዛ አላየችክም ምናምን በቃ አለውና እሺ ነይ እኔ ጋም ቁጭ በይ ከሌሎቹ ጋር ቁጭ ይያልሽ አይደል እንዴ ሁሉም ጋር እየዞርሽ እየተቀመጥሽ ነው ከኔ ጋም ቁጭ በይ ኦኬ ብዬ ከዚህ ጋር እንዳትሄድ ብዬው ልጁ ቁጭ አልኩኝ ልጁም እየጠበቀሽ አዎ ያው ቆመ አይናል ያው ነገርኩት ፈራውታ ሰውየት ሜቢ ጠጥቶ ያናል ገባ አይታወቅም እና እንደዚህ አይነት አጋጣሚ አለ አንድ ጊዜ ደግሞ የሆነ ከስተመር ነውና የዛን ቀን እንደውም ብዙም ሰው የለም ነገር ዛምብቱ የሆነ በቃ ዳንሱ እንደ አኒሜሽን
ምናምን ይላል። የተለየ ነው። ግራ ገባኝ ምን እየተካሄደ ነው። አይቼው በቃ ቆይ ፊቴን አዞራለሁ እንደዚህ ተመልሼ ስመጣ ቆይ ብዬ ደግሞ እንደዚህ ዞራለሁ እንዳልስቅ እኮ ነው። ከዛ በቃ ሰውዬው ሊያቆም አልቻለም። ከዛ እሺ ቆይ ብዬ ለምን ወደ ሙዚቀኞቹ አልዞርም ብዬ ዞር እላለሁ። እንዳለ ይስቃሉ። እንዳለ ሲስቁ ገና እንዲዞር ስል እየሳቁ እንደሆነ ሳይ ማይኩ ላይ ካካካ ከዛ በቃ ሁሉም ሰው እኔን እያየ ደግሞ እንደገና በሳቅ ከዛ እንደላቁም እንደምንም ችየው ነበር የቆምኩት። መጨረሻ ላይ ቁጭ አድርጌው ማይኩን ሮጬ በጣም ብዙ ነገሮች ነው ደስ ቢሉ በቃ ከዛ ግን ሁሉም ሰው ስለሳቀ ምንም አላሉኝ። አልደበራቸው አብራ ዘቀላቀልሽዋ ሳቀሽን። እኔ በጣም ይገርመኝ እንደዚህ አይነት መድረክ ላይ በቅርቡ ኮሜዲያን ጥላውን እልፍነህ እዚህ እንግዳ ነበር። በጣም ከሰማኋቸው የመድረክ ገጠመኞች የሀገር ልብስ ለብሼ መድረክ አስተዋውቃለሁ አለ ጥላውን። የሀገር ልብስ የለበሰ ሌላ ሰው ደግሞ እሱን ሊስመው ሊሸልመው እዛ መውጣት አይቻልም። እየሮጠ ሲመጣ ፖሊሱ ከኋላ ይከተሏል። አመጣጡ አስፈራኝ አለ። ከነ ፖሊሱ እየመጡ ነው አለ። ከዛ ወደ ባክስቴጅ ገባው። ከመድረክ ጀርባ ስገባ ተከትሎኝ ገባ ሰውዬው ጥፍጥፍጥፍ የሆነ ነገር ውስጥ ተሰወረ ሰውዬው ከፖሊሱም እየሸሸ የሀገር ልብስ ስለለበሰ እሱን የያዘ መስሎት ፖሊሱ ጥላውንን ተሸክሞ ታወርድ ምን አባል ሰራ ወጣ ብሎ ተቃየሩበትና እኔን ራሴ ይዞኝ ሄዳ እኔ ቀደሙ ላይ ያለ ሰውዬው ጀርባ ላይ ሆነ አለከጂ በጣም ብዙ ነገሮች ይሆናሉ። አንዴ ደግሞ እንዲህ ጫማ ቀጭን ነው ብዙ ጊዜ ጫማችን የኛ ሹል አይደል ስቴጅ ውስጥ ገባ እንዲህ ተቀረቀረ ጫሜ። ከዛ እንዲህ ብል እንዴት ልነቃለቅ የሰው ያለ ከዛ ዞር ስል ሰው እንደማን እናትክ ንቀረልኝ እንዲህ ባረገ በቃ ጫማ። ከዛ መጣ ቢሎ በቃ አውለኩና እግሬን ቆምኩ። በቃ ሰው ያየኝ ይዘና እንደዚህ ወጣና በቃ ብዙ ጊዜ ጫማ እንደዚህ አይነት ችግር ጣውላ መድረኮች ሲሆኑ ጣውላ መንሸራተት አለ ብዙ ነገር አለ ወደቃለ እስካሁን ለደኩ ብዙ ነገር አለ። ዱባይ ውስጥም ዘፍነሻልና እዛ ደግሞ አበባ ነው የሚሸልሙት። እንደዚህ ስንት አበባ እንደዚህ አበባው የአበባ ጉንጉን ታቀልክ እንደዛ ነበረ። እሱ እንደዛ ይሆንና ምንድነው የሚደረገው መጨረሻ ላይ? አበባው ብር ነው እኮ አንዱ አበባ ጉንጉን አበባ ነው። ይሄ ህንዶች ምናምን ነው በህንድ ነው የማውቀው እንደ ፊልም ላይ ምናምን የሆነ አበባ እንዲ ጉንጉን እንደሚያደርጉት እሱ ነው አንዱ አይ ቲንክ 100 ድርሃም ምናምን ነው። ከዛ ሽልማት ነው ብር ሽልማቱን ሰብስበሽ ወደ ገንዘብ ይቀየራል። ይሸጣል ማለት ነው። 100 ብር ነው። የቤቱ እኮ ነው ብር መስጠት ስለማይቻል በፍላወር ይቆጠርና ብሩ መጨረሻ ሊሰጥካል። አበባሽ ተቆጥሮ ሰውዬው 10 አበባ ከሰጠክ የ10 አበባ ከፍሎ ይወጣል። ገባ ዞሮ ብሩ ይመጣልኛ ጋር ብሩን የሚሰጥሽ ያው ራሱ አሰሪው ብር ግን አይቻልም። ብር በዛ ሀገር ህግ ብር እንትን መሸለም አይቻልም። ይገርምክ በጣም የሚያዝናና ፓርታቸው እዛ ሀገር አረቦቹ በጣም ጉረኞች ናቸው። የትም ስለማያገኙ ይልማቸው። እንዴት ነው ጉረኞች? ጉራቸው በስማም በጣም እንዲሆነ አክት የሚወድ ሰው አላ ሾው በቃ መጣውን ለምሳሌ የሆነ ሰው የኔ ከስተመር አይደል ሸለምኛው 3 ወይ 4 5 ፍሎርስ ሸለምኝ ያኛው አይቶ ሸለምክ ነው ይለና ይመጣና 10 ይሄኛው ደግሞ ሸለምክ ነው 15 ያኛው ደግሞ ይመጣና 20 ከዛ እዚህ ይደርሳል ፍሎር ከግሬ ጀምሩ እንደዚህ መጨረሻ ላይ እየተወደቀና እንደዚህ አይነት ነገር አላችሁ ፉክክር ይሆናል። ጥሩ ነው ለእናንተ እኮ ጠቀማችሁ እነሱ እኛም ይጠቅማል። ኤግዛክትሊ ከኔ አትበልጥም አይነት ነገር ከኔ አትበልጥም ፉክክር አለ እና ያስገርሙኛል። ሌላው አመሉ ነው። ስለ አመሉ ንገሪንና ደግሞ አመሉን እንጋብዛቸው። አመሉ እንግዲህ ከ3 አመት በፊት የተሰራ ስራ ነው። ግጥምና ዜማ ግጥም ሳሚ ሎሬት ዜማ አዮብ ስቱዲዮ ስቱዲዮ ይባላል። እሱ ነው የራሱ ዜማ ነው። ቅንብርና ዜማ እሱ ነው የሰራው እና እንዳየከው ሞይሳ ፒክቸር ነው ቪዲዮ ክሊፕ ይሰራለት አሪፍ ነበር። ሌላ ሪከርድስ ላይ ነው የተፖስተው። ጥሩ ነው። የኪቦርድ ቀደም ሲል ስቱዲዮ ከመግባታችን በፊት እሱን በመሞካከርሽን ነግረሽኝ ነበር። ፒያኖ አዲስ አበባ ዩኒቨርሲቲ ባይ ዘ ዌይ እንትን ብያለሁ። አዲስ አበባ ካልቸራል ሴንተር ባህል ማዕከል ከሰርከስ አዲስ አበባ ቀጥሎ ባህል ማዕከል ነው የሄድኩት። እዛ ነው ሙዚቃ ያጠናው። ዘመናዊ ባንዶች አሉ ነበሩ በእኛ ሰዓት አሉ። አሁንም አክቹአሊ በጣም ትልቅ ሆኖ እየሰሩ ነው። በአሁን ሰዓት ደግሞ እንደው በጣም አድጎ የባህል ማዕከል ባንድ በጣም አድጎ ትልልቅ ሙዚቀኞች እየጋበዙ አይቻሉ ባለው እዛ ነው ሙዚቃ ያጠናው ዘመናዊና ፒያኖ አለ እዛ ቤት እና እዛ ፒያኖ ሞካክር ነበር። አልበም ስራ ላይ አሁን እየሄድሽ ነው። እንደው አልበማችን ላይ ብዙ ጊዜ ማነሳው ነገር ስለ ሀገር ሲሰራ ደስ ይለኛል፣ ስለ ሰላም ሲሰራ ደስ ይለኛል። እንዲህ አይነት ሐሳቦች አሉ።
አልበሙ እንዴት መሰለክ የሆነው አሁን ይሄንን አመሉን ከሰራው በኋላ 3 አመት ሆኗል አልኩ እሱ ከተሰራ በኋላ ትንሽ በቤተሰብ ሀዘን ምናምን ገጠመኝና እኔ ሞጣት ነገር አለ አይደል ከስራ ውስጥ በቃ ትንሽ ተከታታይ ነገሮች ገጠሙኝ ያ ነገር ከብዶኝ ነበርና አሁን አልበሙ የሚወጣው እንደዚህ የተጠራቀሙ ዘፈኖች አሉ አይደል በሆነ ጊዜ ተሰርቶ የተቀመጡ ዘፈኖች እነሱ ናቸውና ሙሉ አልበም ሳይሆን ኢፒ አልበም ነው የሚወጣው ኢፒ አልበም ማለት 6 ሙዚቃ ምናምን ነው እና እነሱን አሁን ለምን ኢፒ አድርገን እናወጣቸው ብለን ተነጋግረን ወስነን ነው እንጂ አሁን እንዳልከው እንደ አልበም ፕሮጀክት ትልቅ ተይዞ ሳይሆን የተሰራው ግን የሀገር ሙዚቃ እኔም በጣም ነው የምወደው እና በቅርቡ ደግሞ በጣም ቆንጆ የሀገር ሙዚቃ እንደሚኖረኝ እርግጠኛ ነኝ እንጠብቃለን እሱን ሙዚቃ ሌላው ጊዜው የሚለውን ደግሞ እንጋብስ ጊዜው እሺ ማን የሰራው ኢዮብ ነው የሰራው እሱንም ኢዮብ ባልቻ ይባላል ዜማውም እሱ ነው አይዲንግ ግጥም ናትናኤል መሰለኝ የጻፈልኝ ናትናኤል ግርማቸው እንደዛ ነው የጻፈው በቃ እሱንም የኮሮና ጊዜ ነው የሰራነው ዝም ብለን በቃ እንዲያለ አይደል እንደ ቀልድ የተሰራ ዘፈን ነው እሱ እንደ መደበሪያ ብለን ሰራነውና በቃ መጨረሻ ላይ ዝም ብለን ቪዲዮ ቀርጸን ለቀቅ ነው ማን ፈቅዶላችሁ ነው እናንተ በኮሮና ጊዜ የምትሰባሰቡት አልተሰባሰብንም እንዴት የተሰራው ተራርቃችሁ ሙዚቃው ሪኮርድ ይደረጋል አይደል ይመጣል በቃ ድምጽ ተቀርጬ ይወጣል በቃ ባስጨናቂ ጊዜ ነው ጊዜውን የሰራሽው ያው ምን ምልህኮ ከመቀመጥ ይሻላል አዎ ጊዜው ግን በጣም አስጨናቂ ነበር እንጂ ራሱ ጊዜው በጣም ላይክ ያለች 6 ወራ ነበረች ስፔሻሊ በጣም አስጨነቀችን ተዝካለ መጀመሪያ በሽታው እንደመጣ ሰዓት ላይ 6 ወራ ከባድ ነበርች በጣም ከባድ ነበረች ከዛ በኋላ ግን ያው እየለመድ ነው መጣንና እንተናል እኔ ምን ሆንኩልሽ መሰለሽ በኮሮናው ዘመን ዝንትን ጻፍኩ ግጥም እሺ አንዘናጋም ቢል ነጸጋይ ሸቱ ናቸው ተጫወቱት ጸጋይ ሸቱ ነግርማ ተፈራ አንዘናጋ በዛን ሰሞን ግጥሙ ደራሲ ሆኝልሽ የኮሮና አንዘናጋ ማስኪያን ዘናጋ ሳኒታይዘር እናድርጋል ወረርሽኙ ምናምን የሚል እነዛ ጸግሽ ተጫውተውታልና እሱን ጻፍኩልሽና ከዛ ደግሞ ክብር ለጤና ባለሙያዎች የሚል እነሱ የሚከፍሉትን መስዋዕትነት ለማሳየት ደግሞ ስፖንሰር አድርገውት የጤና ሚኒስቴር አይነት ሰዎች ክብርና ለኢየሱስ ግርማ መሰረት ሁለት ነው የጻፍከው ነው ሁለት ዘፈን ሌላ ነው ደግሞ ይሄ ስለዚህ ገጣሚ ነክ ማለት ካዛልሽ ሁለቱ በየቴሌቪዥኑ በቃ ፏ እኔም ዝነኛው እንኳን እንደዚህ ስቱዲዮ እዚህ ጋር ነው አንዱ የተቀረጸው ዝነኛው ሁልሽና የሆነ ቀን ለክሶ ሄድኩኝ በዛ ሰሞን ለክሶ መድረስ ራሱ በጣም ጥቂት ሰው ካልሆነ አይቻልም ቀብር ላይ ራሱ እንደዛ ተብሏል የሄድኩባቸው ሰውዬ ደግሞ በኮቪድ ነው የሞቱት በቃ እንዴ አዘንተኞቹ በቅርብ ሰዎች ስለሆነ እዛ ሄድኩኝ ለምን አልቀርም ብዬ በዛ በሚያስፈራው ጊዜ ማለት ነው ከዛ ቢሮ ተመለስኩልሽ የሆነ ማላቀው ስልክ ተደወለ ጤና ይስጥልኝ አቶ ወንድሙ ከህብረተሰብ ጤና ኢንስቲትዩት ነው ምናምን ተባለ እንዴ እንትሩ ያስፈራል መኪናውን ራሱ መንገድ ላይ ማየት እኮ በጣም ያስፈራል ለኮቪድ የተያዙ ሰው ቤት ተገኝተዋልና ስለዚህ እርሶም ስለተጠረጠሩ ካሉበት እንዳይንቀሳቀሱ መኪናው እየመጣ ነው የህብረተሰብ ጤና ምናምን ወይኔ እኔ አሁን ከምንም በላይ ላበላብ ያደረገኝ በሞክታው ሰዓት ነው ይሄ በጣም ኦ ማይ ጋድ ዘፈን ጽፌ እኔ እንዴት ተጠርጥሮ እዛ ገባ ይባል ያሳፍራል አንዘናጋ ታውያልኩ ምንም አያሳፍርም እሱ አስደነገጠኝ አንተም ሰው እነሱም ሰው ቢሆንም አንዘናጋ የሚል ሰውዬ ተዘናጋው ማለት ነው በቃ ሰው አፉስ ከተቱኝ እጭ ምናምን እያልኩኝ ስራ መስራት አልቻልኩም በቃ መኪናውን መጠበቅ ጀመርኩ ቤተሰብ ነው አንዴ ለዛ ቤት ደወልኩኝ ቤት ደወልኩና በቃ ለነማዘር እንዳትደናገጡ መወሰዴ ነው ምናምን ብዬ እየጠበቅኩ ያለ ለካ በማይታወቅ ስልክ ዛም ሄዴን የሚያውቁ ባልደረቦቼ በሌላ ድምጽ አርገው ለካ እየቀለዱብኝ በስማም ይቅር ይበላችሁ በጣም ያስቀሽ ታዲያ ግሩም ተበጀ የሚባል ባልደረባ እዚህ ነበረ በኋላም ኢንቢሲ ምናምን ይሰራል ግሩም ባልደረባዬ ነበርና ወይኔ ግሩም የጉዶንኩኝ ባክ ምናምን በቃ ሊከቱኝ እኮ ነው ምናምን ያርክሰው አይዞ ምንም አይመጣም ግድ የለም ምናምን ያለ ግሩም እኔን ሲያበረታታ አይተውት ከሩቅ እሱ ጋር ደውለው አንተም ባለበት ምናምን ወይኔ እኔም ጋር መጣ በቃ አብረን ሄዳችን ነው ምናምን እንደዚህ አይነት ቀልድ ቀልድ የዛኔ እንደዚህ ራሳቸው ይደውሉ ነበር ነው ይደውል ነበር መሰለኝ ማህበረሰብ ታው ያላቀማ እነዚህ እኮ እንደዛ ተጫወቱብኝ የማይረሳ አጋጣሚ ከባድ ነው ሆነሱ ያው ህልምልምን እንጋብዛቸው ባንቺ ድምጽ እዚህ እሺ በልሽ ፈጣሪ ስጨነቅ ስጠበብ ባንኝ ነግቼ ከንቅልፌ ነግቼ
ያስጨነቀኝ ሁሉ እንዳልሆነ አይቼ ተርጓሚም ሳልፈልግ በሬን ከፋፍቼ ህልምልም ብያለው የኔ ቆንጆ እኔው ተነስቼ የኔ ቆንጆ በጧት ተነስቼ ሰው ወዳጁን ሲያጣ አወይ ጣጣ መለየት መራራቅ ሲመጣ አወይ ጣጣ ይቅር መለያየት እያልኩ ስከተለው ባንተው ሚስጥረኛ በሚወድ የዋህ ልቤ እያልኩ ስለምነው በናፋቂ አይኖቼ ባቀፉ እጆቼ ተው አይሆንም ስለው ስማጸነው ስለምነው አትሂድብኝ ስለው አረብኛ የተቀላቀለበት ከአቡዲ ጋር ነው የተሰራው። እሱ እንዴት ነበር ግንኙነታችሁ? አረብኛውንም እዛ ለመቀላቀል አጋጣሚ እኮ ነው እሱ ስራ የተሰራው። እኔ አሁን እንደ ራሴ ስራ ራሱ አልቆጥረውም እሱን ስራ። አንተ በጣም ቆንጆ እኮ ስራ ነው። አዎ ምንድነው የተፈጠረው? ስቱዲዮ አቡዲ ዘፈን እየሰራ ሴት ፈለገ። ከዛ ሴት አምጥተው ሲሞክሩ ኳየር ነገር ነበር ይፈልገው። ይሄ ዝም ብላ ትንሽ የፓርት ሲሞክሩ አልሆነለትምና እኔ ጣሉኝና እኔ ሄድኩኝ። ከዛ ስላው እንዴ እንደውም አብረን ለምን አንሰራው ማለኝ ሲያይ እኔና አንቺ እየተቀባበልን እንስራው አለኝ። ምን አገባኝ ከከፈልከኝ አልኩት። ኦኬ አለ። ብር ተነጋገርን። ከዛ ተቀባብለን ሰራነው። እሱ አረበኛው እኔ አማርኛ። ዘፈኑንም ብሩንም ተቀባበላችሁ? አዎ ቆንጆ። ከዛ ቪዲዮ ክሊፕ አለው ምናምን አለ። ቪዲዮ ክሊፕ አለው አይተቆላል? አዎ አይቼው። እኔ እኮ ለኳየር ነው የሆነች ድምጽ ግቢ ተብዬ ነው እንዳጋጣሚ ሄድኩት። ከዛ እሱ ድምጽ ይወዱት በቃ አብረን ካልሰራና አለ። በመጨረሻ እንደው ቀረ የምትዩ ይሄን ሳልናገር መውጣት የለብኝ የምትዩ ነገር ካለ ንገሪንና። የሚያበረታቱኝ አሉ አይደል? አሁን ስፔሻሊ እንደነገርኩ 3 አመት ጠፍቼ ነው የመጣሁት እና በጣም ብዙ ሰው ይጠይቀኛል። ምን ተፈጥሮ ነው የት ሄደሽ ነው ምናምን ያሉ በጣም በውስጥም ሜሴንጀር ላይ እንትን ፌስቡክ ላይ ፋኖች አሉኝ፣ ቲክታክ ላይ እንዲህ በቃ ብዙ ሰው እና በዚህ ዘፈን ስመጣ በቃ በጣም ብዙ ሰው ደስተኛ ነው ማለት በመመለሴ። አንደኛ ሁለተኛ በቃ ከዚህ በኋላ ደግሞ የተሻለ ነገር እንጠብቃለን እንደዚህ የሚያበረታቱኝ እየተከታተሉ ስጠፋ ለእንዴት ጠፋሽ ያሉኝን እውነቴን ነው የምልክ ሙዚቃ የጠፍተሽ ነው ያቆምሽው ምናምን የሚሉት ነገሮች አለ አይደል? ስለኔ እንዲህ ተጨንቀው ስለኔ ያሰቡት ነው የጠየቁትን ወዳጆቼን፣ አድናቂዎቼን፣ ፋሚሊዎቼን እውነቴን ነው የምልክ ሁሉንም የኢትዮጵያ ሕዝብ በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። እኛም በጣም እናመሰግናቸዋለን እነሱንም ቤተሰቦችን። እናንተን ደግሞ ጠርታችሁ እንግዳ ስላደረጋችሁኝ ሸገር በጣም አመሰግናለሁ። ሸገሮችን እግዚአብሔር ያክብርልኝ። በጣም ነው እናመሰግነው ድምጻዊት ሚስጥረ ዮናስ። እንግዲህ ያን ግማሽ ቢሆን አልበምሽን እንጠብቅና ሌላ ጊዜ ደግሞ እነሱ ላይ ይጋበዝም በደንብ እንጫወታለን። ለሰጠሽን ጊዜ በጣም አመስግኛለሁ። እኔም በጣም አመስግኛለሁ።